የማይገለጸው ዓለም መግቢያ በሮች ወደ ሰውነት መጥለቅ going deeply into the body ወደ ሰውነት መጥለቅ ሰውነቴ ውስጥ በተለይ እጅና እግሬ ላይ ያለው ኃይል ይሰማኛል። ይሁንና አንተ ባልከው መሰረት በጥልቀት መዝለቅ አልቻልኩም። በመስጠት ሜዲቴሽን ሞክረው። የ15 ደቂቃ ሜዲቴሽን ወይም መስጠት በቂ ሊሆን ይችላል። በመጀመሪያ የሚረብሹ ነገሮችን፣ ስልክና የሰው ድምጽ አስወግዱ። ከዚያም ወንበር ላይ ቀጥ ብላችሁ ተቀመጡ። ሳትደገፉት አከርካሪያችሁን ቀጥ አድርጋችሁ ተቀመጡ። በሙሉ ንቃት ሳትደገፉት አከርካሪያችሁን ቀጥ አድርጋችሁ ተቀመጡ። በሙሉ ንቃት ላይ ሆናችሁ ተቀመጡ። ሰውነታችሁ ዘና ማለት አለበት። አይኖቻችሁን ጨፍናችሁ በረጅሙ አየር አስገቡ። የገባው አየር የታችኛው ደረታችሁ አካባቢ የሚፈጥረውን ስሜት አድምጡ። ከዚያም የመላ ሰውነታችሁን ውስጣዊ ኃይል አውድ ኢነርጂ ፊልድ አስተውሉት። ማሰብ ሳይሆን በስሜት ማድመጥ። ይህንን በማድረግ ብቻ ንቃተ ህሊናችሁን ከአእምሮ ማስመለስ ትችላላችሁ። ውስጣዊ ሰውነታችሁ አንድ የኃይል አውድ ሆኖ እስኪታያችሁ ቀጥሉ። ስሜቱን ብቻ አስቡ። የትኛውንም አካላዊ ምስል ከአእምሮአችሁ አስወግዱ። የዛኔ ውስጣችሁ የሚቀረው ሁሉን አቀፍ የሆነው ኑር መገኘት መሆን ቢንግነስ ሲሆን ውስጣዊ ሰውነታችሁን ያለ ድንበር ታስተውሉታላችሁ። ወደዚህ ስሜት በጥልቀት በማስተዋል ከስሜት ጋር አንድ ትሆናላችሁ። ከውስጣዊ የኃይል አውድ ጋር ስለምትዋሃዱ የእናንተና የሰውነታችሁ ተመልካች የሚታይ መንታነት ያከትማል። ውጫዊና ውስጣዊ የሚባል ልዩነት አሁን ስለሚጠፋ ውስጣዊ ሰውነት የሚባል ነገር አይኖርም። ወደ ሰውነት በጥልቀት መግባት በመቻላችሁ ሰውነትን አልፋችሁ ትሄዳችኋልና። በዚህ ንጹህ ፍጥረት ፒውር ቢንግ ላይ የፈለጋችሁትን ያህል ከቆያችሁ በኋላ ወደ አካላዊ ሰውነታችሁ ተመለሱ። አተነፋፈስና አካላዊ ስሜታችሁን በማስተዋል አይኖቻችሁን ግለጡ። በዚያው የተመስጦ አስተውሎት ውስጥ ሆናችሁ ዙሪያችሁን ተመልከቱት። ለምታዩት ነገር ስምና መለያ ሳትሰጡ ተመልከቱ። አካላዊ ቅርጽ የሌላውን ግዛት ፎርሙለስ ሪያልም ማግኘት ትልቅ ነፃነት ነው። ከአካላዊ ማንነታችሁ መገለጫ ነፃ ያወጣችኋል። ሕይወት ወደ ብዙነት ከመነጣጠሏ በፊት የነበራት አንድ ህብረት ይህ ነው። ይህንን ሕይወት የማይገለጽ አንማኒፌስትድ ብለን እንጠራዋለን። እርሱም የማይታየው የነገሮች ሁሉ ምንጭ በሁሉም ፍጥረት ውስጥ ያለ ፍጥረት ነው። ጥልቅ ጸጥታና ሰላም የሞላበት ይህ ውስጣዊ ግዛት በደስታና በሕያው ብርሃን የተሞላ ነው። የቺ ምንጭ the source of chi የማይገለጽ ያለው የምስራቁ ህዝብ ቺ የሚሉት ሁለንተናዊ የህይወት ኃይል ማለት ነው? አይደለም። የማይገለጸው የቺ ምንጭ ነው። ቺ ደግሞ የሰውነታችሁ ውስጣዊ ኃይል አውድ ኢነርጂ ፊልድ ነው። በውጫዊ ማንነታችሁና በምንጩ the source መካከል የሚገኝ የኢነርጂ ወንዝ አይነት ሆኖ የሚታየው አካላዊ ዓለምን ከማይገለጸው ጋር ያገናኛል። ቺ እንቅስቃሴ ሲሆን የማይገለጸው ደግሞ ጸጥታ ነው። ፍጹም የሆነ እርጋታና ጸጥታ ላይ ከደረሳችሁ ከውስጣዊ ሰውነታችሁና ከቺ በማለፍ ምንጩ ላይ ማለትም የማይገለጸው ላይ መድረስ ችላችኋል ማለት ነው። ቺ በማይገለጸውና በአካላዊ ዓለም መካከል ያለ መገኛ ነው። ሙሉ ትኩረታችሁ በውስጣዊ ሰውነታችሁ ላይ ስታደርጉ ዓለም በቀላሉ ወደማይገለጸው the unmanifested ይጠቃለላል። የማይገለጸው የምለውም ረቂቅ የኃይል ምንጭ በመሆን ከዚህ ዓለም ይሆናል። ይህ ልውውጥ የውልደትና የሞት ነጥብ ነው። ንቃተ ህሊናችሁ ወደ ውጪ ስታደርጉት አእምሮና ዓለም ይነሳሉ። ወደ ውስጥ ስታደርጉት ደግሞ የራሱን ምንጭ ማወቅ ይችላል። እውነተኛ ቤቱ ወደ ሆነውና ወደ ማይገለጸው ንጹህ ፍጥረት the unmanifested ትመለሳላችሁ። ከዚህ በኋላ ወደሚታየው ዓለም the manifested ስትመለሱ ለጊዜው ወደ ጠፋው አካላዊ ማንነታችሁና መለያችሁ ትመለሳላችሁ።
የመለያ ስም፣ ያለፈ ጊዜ ህይወትና የወደፊት ጊዜ ላይ የተመሰረተ ማንነታችሁን መልሳችሁ ብታገኙትም ቅሉ በፊት የነበራችሁትን አይነት ሰው አትሆኑ። ከዚህ ዓለም ያልሆነ እውነታን በጨረፍታ አይታችኋልና ያያችሁትን ዓለም ግን ከናንተ የተነጠለ ዓለመሆኑን አውቃችኋል። ካሁን ጀምሮ ይህንን መንፈሳዊ ልምምድ መተግበር ጀምሩ። ወደ ዓለምና ወደ አእምሮአችሁ ወደ ህይወታችሁ ተመልሳችሁ መኖር ስትቀጥሉ 100% ትኩረታችሁ ለውጫዊው ዓለም ብቻ አትስጡ። የተወሰነ ትኩረታችሁ ውስጣዊ ሰውነታችሁ ላይ ማድረግ አትዘንጉ። በመታደርጉት ነገር ሁሉ ውስጣዊ ሰውነታችሁን አድምጡ። በጥልቀት ያለውን ፍጹም የጸጥታና እርጋታ ስሜት እያዳመጣችሁ በዚያ ወደ ማይገለጸው ንጹህ ፍጥረት ግዛት መግቢያ በሮችን ክፍት አድርጉ። የዛኔ የማይጠፋ ሰላማዊ ጸጥታ ከጀርባችሁ ይሰማችኋል። በማይገለጸውና በሚታየው ዓለም መካከል ወይም በፈጣሪና በዓለም መካከል መሸጋገሪያ ድልድይ ሆናችኋል ማለት ነው። ከፍጥረት ምንጭ ጋር የሚፈጠረው ግንኙነት ይህ ሲሆን እኛም አብርሆት ወይም ኢንላይትመንት እንለዋለን። የማይገለጸውን ፍጥረት ከሚታየው ዓለም ነጥላችሁ አትመልከቱ። እንዴት የተነጠለ ሊሆን ይችላል? በእያንዳንዱ ፍጥር ውስጥ ያለ ውስጣዊ ህይወት ነው። የማይገለጸው ፍጥረት በዚህ ዓለም ላይ የሚሰለጥንና የበላይ ነው። ይህንን ላብራራላችሁ። ህልም አልባ እንቅልፍ dreamless sleep። ዘወትር ምሽት ስትተኙ ህልም የለሽ በሆነ ጥልቅ እንቅልፍ ውስጥ ስትገቡ ወደማይገለጸው ፍጥረታችሁ the unmanifested ጉዞ ታደርጋላችሁ። ከህይወት ምንጭ ጋር አንድ ትሆናላችሁ። ወደሚታየው ዓለም ስትመለሱ ለህይወታችሁ ጠቃሚ የሆነን ኃይል ከምንጩ ትሞላላችሁ። ይህ ኃይል ከምግብ የበለጠ ነው። ሰው በምግብ ብቻ አይኖርም የሚለውን ቃል አስታውሱ። ህልም የለሽ እንቅልፍ ውስጥ በመሆን ወደ ውስጣዊ ሰውነታችሁ የምትጓዙት እያወቃችሁ ኮንሺየስሊ አይደለም። የተለያዩ የሰውነት ክፍሎቻችሁ በዚያ የእንቅልፍ ቅጽበት ውስጥ መኖራችሁን ቢቀጥሉም እናንተ ግን የላችሁም። በሙሉ ንቃተ ህሊናችሁ ሆናችሁ ወደ ህልም አልባው እንቅልፍ መግባት ብትችሉ ምን ያህል ልዩ ሊሆን እንደሚችል አስባችሁት ይሆን? ማሰብ እንኳን አይቻልም። ምክንያቱም ህልም የለሽ የሆነው እንቅልፍ ምንም አይነት ይዘት የለውም። በሙሉ ንቃተ ህሊና በእውቀት ወደ ማይገለጸው ፍጥረት መግባት ካልቻላችሁ በቀር ራሱ የማይገልጸው ፍጥረት ነፃ ሊያወጣችሁ አይችልም። ኢየሱስ ሲናገር እውነት ነፃ ያወጣችኋል አላለም። እውነትንም ታውቃላችሁ፣ እውነትም ማርነት ያወጣችኋል ነበር ያለው። ይህ እውነት ከአካላዊ ፍጥረት የላቀና የዘላለማዊ ህይወት እውነት ነው። እውነታውን በቀጥታ ልታውቁትም ላታውቁትም ትችላላችሁ። በህልም የለሽ እንቅልፍ ውስጥ ንቁ ለመሆን አትሞክሩ። ላይሳካላችሁ ይችላል። በመጠኑም ቢሆን ንቁ ሆናችሁ ልታስታውሱ የምትችሉት ህልም ያለበትን የእንቅልፍ ክፍል ብቻ ነው እንጂ ከዚያ ባሻገር ባለው ህልም የለም እንቅልፍ ውስጥ ንቁ አይደላችሁ። ወደ ማይታየው ፍጥረት ለመግባት ውስጣዊ ሰውነታችሁን እንደ መግቢያ በር ተጠቀሙት። ከህይወት ምንጭ ጋር ለመገናኘት በሩን ሁል ጊዜ ክፍት አድርጉት። አካላዊ ሰውነታችሁ ቢያረጅ ወይም ወጣት ቢሆን ለውጥ የለውም። ውስጣዊ ሰውነታችሁ በጊዜ ያልተገደበና የማያረጅ ነው። በዚህ መስመር ገብታችሁ ውስጣዊ ሰውነታችሁን ማግኘት ካልቻላችሁ ሌላ መግቢያ በሮችን ተጠቀሙ። ሌሎቹን መግቢያዎች በመጠኑ ልጥቀስላችሁ። ሌሎቹ መግቢያ በሮች other portals አሁናዊነት ዘናው ዋና መግቢያ በር ሊባል ይችላል። በጥልቀት አሁን ላይ መኖር ካልቻላችሁ በርግጥ ውስጣዊ ሰውነታችሁን መሆን አትችሉም። የስነ ልቦና ጊዜና የሚታየው ዓለም ጥብቅ ቁርኝነት እንዳለው ሁሉ ጊዜ የማይገድበው አሁናዊነት ታይምለስ ነውና የማይገለጸው ንጹህ ፍጥረት the unmanifested ደግሞ የተቆራኙ ናቸው። አሁን ላይ በመገኘት ስነ ልቦናዊ ጊዜን ስለምታስወግዱ የዛኔ የማይገለጸውን ፍጥረት በንቃተ ህሊና መገንዘብ ትችላላችሁ። በሌላ አገላለጽ በሁሉም ፍጥራን ውስጥ ያለውን መለኮታዊ ባህሪ God essence ታውቃላችሁ። በቶማስ የወንጌል መጽሐፍ የተጻፈውን ቃል ኢየሱስ የተናገረው መለኮታዊ ባህሪን ተላብሶ ክርስቶስ ሆኖ ነበር። ቃሉም እንጨት ብትሰነጥቁ በዚያ ታገኛለህ፣ ድንጋይ ብታነሳም በዚያ አለው የሚል ነበር።
ወደማይገለጸው ንጹህ ፍጥረት ሌላ መግቢያ በር የሚፈጥረው ደግሞ ሐሳብን ሙሉ በሙሉ በማቆም ነው። ይህንን በቀላሉ ሞክሩት። በረጅሙ አየር ሰብስባችሁ ሙሉ ትኩረታችሁን አንዲት ቀንበጥ አበባ ላይ አድርጉ። በዚያ ጥሞና መካከል ምንም አይነት የአእምሮ ሀተታና ትርጉም አይኖርም። የሐሳብ ጅረት መካከል የጸጥታ ክፍተት ለመፍጠር የተለያየ ዘዴ መጠቀም ትችላላችሁ። ተመስጦ ሜዲቴሽን አንዱ ነው። የማያቋርጥ የአእምሮ ስራና ሐሳብ በቁሳዊ ዓለም ውስጥ ሰቅዞ ይይዛችኋል። በመሆኑም እይታችሁን ጋርዶት መለኮታዊ ባህሪያችሁን ወይም የማይገለጽ ውስጣዊ ፍጥረታችሁን እንዳትመለከቱ ያደርጋችኋል። በከፍተኛ ጥልቀት አሁን ላይ ስትኖሩ አእምሮን ለአፍታ ያህል ታስቆማላችሁ። በዚያም ከሐሳብ ፍሰት የተላቀቀ ጥሞና ውስጥ በመግባት ውስጣዊ ሰውነታችሁን ትሆናላችሁ። አሁን ላይ መኖር ለሁሉም መግቢያ በሮች ፖርታልስ ወሳኝ መሆኑን አስተውሉ። ራስን አሳልፎ መስጠት ወይም እጅ መስጠት ሰረንደር ወደማይገለጸው ውስጣዊ ሰውነታችሁ የሚያስገባ ሌላ መግቢያ በር ሊሆን ይችላል። እጅ መስጠት ማለት ከስሜታዊ ተቃውሞ መታቀብ፣ የሚሆንን ነገር መቃወምና መቃረን የሚፈጥረውን የስሜት አጸፌታ እናንተን ከውስጣዊ ሰውነታችሁና በዙሪያችሁ ካለው ዓለም ያቆራርጣችኋል። እጅ በመስጠት ተቃውሟችሁን ስታለዝቡ የሰውነት ማንነታችሁ ውስጣዊውን የህይወት ምንጭ የሚያይበት ንቃተ ህሊና ያገኛል። ፍቅር አንዱ መግቢያ በር አይደለም። አንደኛውን መግቢያ በር ከፍታችሁ ወደ ውስጥ ሰውነታችሁ ስትገቡ ፍቅርን፣ አንድነትን መቀበል በዚያ ስፍራ ታገኙታላችሁ። ፍቅር ራሱ መግቢያ በር አይደለም፣ በመግቢያ በኩል ወደዚህ ዓለም የሚመጣ እንጂ። አእምሮ ሰራሽ በሆነው ማንነታችሁ ታስራችሁ ስትኖሩ ፍቅር ሊኖር አይችልም። ስለዚህ የእናንተ ሥራ መሆን ያለበት ፍቅርን መፈለግ ሳይሆን ፍቅር የሚገባበትን በር ማግኘት ነው። ጸጥታ ሳይለንስ ከዘረዘርካቸው ተጨማሪ መግቢያ በሮች አሉ? አዎ አሉ። የማይገለጸው ውስጣዊ ፍጥረት ከሚታየው ዓለም የተነጠለ አይደለም። ይሁንና ራሱን መደበቅ ስለሚችል ሁሉም ሰው አያየውም። የት ስፍራ መፈለግ እንዳለባችሁ ስታውቁ ግን በሁሉም ስፍራ ታገኙታላችሁ። በሁሉም ቅጽበት መግቢያ በሮች ይከፈታሉ። ከርቀት የመኪና ወይም የውሻ ድምፅ ይሰማችኋል? በዚያ ድምፅ ውስጥ የማይገለጸው እንዳለስ ይሰማችሁ ይሆን? አይሰማችሁም? የማይገለጸውን ድምፅ ከወጣበት ስፍራና ከሚመለስበት ቦታ ላይ በጸጥታ ፈልጉት። ከድምፁ ይልቅ ለጸጥታው የበለጠ ትኩረት ስጡ። ለውጪ ጸጥታ ትኩረት መስጠት ውስጣዊ ጸጥታን ይፈጥራል። አእምሮም ዝም ይላል። የዛኔ መግቢያ በር ይከፈታል። እያንዳንዱ ድምፅ ጸጥታ ውስጥ ይወለዳል፣ ወደ ጸጥታም በሞት ይመለሳል። ድምፁ በቆየበት ወቅትም በጸጥታ ተከቦ ይኖራል። ድምፅ ይኖር ዘንድ የሚያስችለው ጸጥታ ነው። የማይገለጸው ውስጣዊ ፍጥረት መኖር የሚችለው በጸጥታ ውስጥ ነው። በውስጥም ሆነ በውጭ ጸጥታን ማስፈን ስትችሉና በዚያ መካከል ስትኖሩ ወደማይታየውና የማይገለጸው ውስጣዊ ፍጥረት ገብታችኋል። ባዶ ስፍራ ስፔስ። ያለ ጸጥታ ምንም ድምፅ መኖር እንደማይችል ሁሉ ያለ ባዶ ስፍራ ደግሞ ምንም ነገር ሊኖር አይችልም። የትኛውም ቁሳዊ አካል የሚመጣው ከምንም ነቲንግ ሲሆን የሚኖረውም በምንም ውስጥ ነው። በመጨረሻም ሲጠፋ ወይም ሲሞት ወደ ምንምነት ይመለሳል። በየትኛውም ቁስ አካል ውስጥ ሰፊው ስፍራ ባዶ ነቲንግ ሲሆን ጥቂት ብቻ ነገር ወይም ሰምቲንግ መሆኑን ፊዚክስ ያስረዳናል። ጠጣር በሚመስሉ አካላት ውስጥ እንኳን በአተሞች መካከል ያለው ርቀት ወይም ባዶ ስፍራ ከአተሞች መጠን ጋር ሲነጻጸር የበለጠ ሰፊ ነው። ቡዳዎች ይህንን ሀቅ ከ2500 ዓመታት በፊት ተረድተውት ነበር። አካል ባዶነት ነው፣ ባዶነትም አካል ነው የሚለውን እውነታ ዘህርት ሱትራ በተባለው ጥንታዊ የቡድሂስት መጽሐፍ ውስጥ ታገኙታላችሁ። የነገሮች ሁሉ ፍጥረት ባዶነት መሆኑን ልብ ይሏል። የማይገለጸው በዚህ ዓለም በጸጥታ ውስጥ ይኖራል። ባዶ ስፍራ ስፔስ በመሆኑም በመላው አካላዊ ዓለም ላይ ከውስጥና ከውጭ ይነግሳል። ይሁን እንጂ
ሁሉም ሰው ባዶ ስፍራ እንደ ጸጥታ ሁሉ አያስተውለውም። የትኛውም ሰው ስፍራ ውስጥ ያሉ ነገሮችን ይመለከታል እንጂ ስፍራው ራሱን ማን አስተዋለው? ባዶነት ወይም ምንም የሚባለው ነገር ባዶነት ሳይሆን የተለየ ምስጢራዊ ነገር እንዳለው የተናገርክ ይመስለኛል። ምንም nothing ምንድን ነው? የዚህ አይነት ነገር መጠየቅ አትችልም። አእምሮ ከምንም ውስጥ ነገር ለመፍጠር እየሞከረ ነው። ምንምን ወደ አንድ ነገር ስትቀይሩት የዛኔ ምንነቱን ማወቅ አትችሉም። ምንም ወይም ባዶ ስፍራ ስፔስ የማይገለጸው ፍጥረት በቁሳዊ ዓለም እንደ ውጫዊ ክስተት የሚገለጽበት ነው። ከዚህ የበለጠ ሊብራራ የሚችል አይደለም። ይህም ቢሆን እውነት ያዘለ ተጻራሪ ገለጻ ፓራዶክስ ነው። ምንም nothing የጥናት ርዕስ ሊሆን አይችልም። በምንም ላይ የፒኤችዲ ጥናት ያደረገ ሰው አታገኙም። ሳይንቲስቶች ባዶ ስፍራን ለማጥናት ሲሞክሩ ባዶነትን ወደ ነገር ይቀይሩታል። በዚህም የተነሳ ፍጥረቱን መረዳት አይችሉም። ምንም የምንለው ባዶነት ወደ ማይገለጸው ፍጥረት መግቢያ በር ሊሆን ይችላል። ይህም የሚሆነው ባዶነትን ለመጨበጥ ወይም ለመረዳት የማትሞክሩ ከሆነ ብቻ ነው። አሁን ታዲያ ለመረዳት እየሞከርን አይደለም። የማይገለጸውን ፍጥረት እንዴት ወደ ህይወታችሁ ማምጣት እንደምትችሉ እያመለከትኳችሁ ነው። ምንነቱን ለመረዳት እየሞከርን አይደለም። ይህ የምትገነዘቡት ነገር አይደለም። ባዶ ስፍራ ኑረት ኤግዚስተንስ የለውም። መኖር ማለት ቆመ መታየት ወይም ከሌላው ተለይቶ መታየት መሆኑን አስቡ። ባዶ ስፍራን አትረዱትም፣ ምክንያቱም በራሱ የሚቆም አይደለምና። ባዶ ስፍራ በራሱ ኑረት ባይኖረውም የሁሉም ነገር ይኖር ዘንድ የሚያስችለው ግን እርሱ ነው። ጸጥታም ኑረት የለውም። የማይገለጸው ህይወት the unmanifested እንዲሁ ኑረት የለውም። ትኩረታችሁን ስፍራ ውስጥ ካለ ቁሳቁሶች በማንሳት በስፍራ በራሱ ላይ ብታደርጉ ምን ይፈጠራል? የአንድ ክፍል ተፈጥሮ ምንድነው? የቤት ዕቃዎች፣ ጌጣጌጦችና የመሳሰሉት ክፍል ውስጥ አሉ እንጂ ክፍል አይደለም። ጣራ፣ ግድግዳ፣ ወለል የክፍሉ ድንበር ናቸው እንጂ ክፍል አይደሉም። ስለዚህ የክፍሉ ባህሪ ፍጥረት ምንድነው? ስፍራ ነው። ባዶ ስፍራ። ያለዚህ ባዶ ስፍራ ክፍል ሊኖር አይችልም። ስፍራ ምንም በመሆኑ በዚያ የሌለ የምንለው ነገር ካለው ነገር የበለጠ ነው። ስለዚህ በዙሪያችሁ ያለውን ባዶ ስፍራ አስተውሉ። ስለ ባዶ ስፍራው አታስቡ፣ ስሜቱን አድምጡ፣ ለምንም ትኩረት ስጡ። ይህን ስታደርጉ በውስጣችሁ የንቃተ ህሊና ሽግግር ይከሰታል። በተጠቀምነው ምሳሌ ውስጥ ያሉት ቁሳቁሶች ወንበር፣ ጠረጴዛ አእምሮአችን ከሚፈጥራቸው ነገሮች፣ ሐሳቦች፣ ስሜቶችና አጽፈታዊ ስሜቶች ጋር ተመሳሳይ ናቸው። በዚያው ምሳሌ ላይ ባዶ ስፍራ ስፔስ ያልነው ደግሞ ከውስጣዊ ንቃተ ህሊናችሁ ጋር ተመሳሳይ ሲሆን አእምሮ የሚፈጥራቸው ነገሮች፣ ሐሳብ፣ ስሜት በንቃተ ህሊና ውስጥ ይኖራሉ። በሌላ አገላለጽ ስፍራን ወይም ጸጥታን ማሰብ ወይም መገንዘብ አትችሉም። በዙሪያ ያለውን ባዶ ስፍራ ስትገነዘቡ የዛኔ አእምሮ የሌለበትን ኖ ማይንድ ስፍራ ትረዳላችሁ። ስፍራውም ንጹህ ንቃተ ህሊና ሲሆን የማይገለጸው the unmanifested ሊባል ይችላል። በዚህ ሁኔታ የምትገነዘቡት ባዶ ስፍራ ሌላው መግቢያ በር ሊሆናችሁ ይችላል። ስፍራና ጸጥታ የአንድ እውነታ ሁለት ገጽታዎች ናቸው። የውስጣዊ ስፍራና ውስጣዊ ጸጥታ ውጫዊ መገለጫዎች ኤክስተርናላይዜሽን ናቸው። ጸጥታ ወይም የመላው ፍጥረት መፈጠሪያ ማዕፀን ናቸው። አብዛኛው ሰው ይህንን ስፍረት ዳይሜንሽን አያውቁትም፣ ከሚዛናዊነት ውጪም ናቸው። በሌላ አገላለጽ ዓለምን ያውቃሉ ወይም የሚያውቁ ይመስላቸዋል። ይሁንና ፈጣሪን አያውቁትም። አካላዊ ስፍረታቸውን እንደ እውነተኛ ፍጥረት አምነው ስለተቀበሉ ፍጥረትን አልተረዱም። በዚህ ምክንያት በፍርሃት ይኖራሉ። በፍርሃቱ የተነሳም ራሳቸውን፣ ሌሎችንና ዓለምን በተዛባ እይታ ይረዳሉ። በግዙፍ መንቀጥቀጥ የዓለማችን ፍጻሜ ቢሆን እንኳን የማይገለጸው ፍጥረት the unmanifested ምንም አይሆንም። A course in miracles ይህንን እውነታ እንዲህ ያስቀምጠዋል። እውነተኛ ነገር አይሰጋም፣ እውነተኛ ያልሆነ ደግሞ መኖር አይችልም። የፈጣሪ ሰላምም በዚህ ይገኛል።
ከማይታየው ፍጥረት ጋር በማወቅ ስትገናኙ በሚታየው ዓለም ያሉ ፍጥራን በሙሉ ከሰውነት ያለፈ አንድ አይነት ዋን ላይፍ መገለጫ መሆናቸውን አምናችሁ ሁሉንም ፍጥራን በፍቅርና በአክብሮት ትመለከታላችሁ። በተመሳሳይ ሁሉም አካላዊ ፍጡር መጥፋቱ አይቀሬ መሆኑን ስለምትረዱ በዚህ ዓለም ያለ ነገር በሙሉ አሳሳቢ ያለ መሆኑን ትገነዘባላችሁ። ኢየሱስ እንዳለው ዓለምን ድል ነስታችኋል ወይም በቡድሃ አነጋገር ወደ ሌላኛው ዳርቻ ተሻግራችኋል ማለት ነው። የስፍራና ጊዜ እውነተኛ ተፈጥሮ the true nature of space and time። ይህንን አስቡት። ፍጹም ጸጥታ እንጂ ሌላ ምንም ነገር ባይኖር የጸጥታን ምንነት አታውቁም። ድምጽ ሲመጣ ብቻ ነው ጸጥታ መኖር የሚጀምረው። በተመሳሳይ መልከታ ምንም አይነት ቁስ ሳይኖር ባዶ ስፍራ ብቻ ቢኖር ባዶ ስፍራው ለናንተ የሌለ ነው። ራሳችሁን በባዶ ስፍራ ወይም ህዋ ውስጥ እንደሰፈፈ ንቃተ ህሊና አስቡት። በህዋ ውስጥ ከዋክብት ሆነ ጋላክሲ እንደሌለና ባዶ ብቻ እንደሆነ አስቡት። በድንገት የህዋ ሰፊነት ያከትማል። ህዋ አይኖርም። ፍጥረትም ወይም ከእስከ የሚባል እንቅስቃሴም አይኖርም። ርቀትና ስፍራ ይኖሩ ዘንድ ቢያንስ ሁለት ማመሳከሪያ ቦታዎች ያስፈልጋሉ። ስፍራ የሚፈጠረው አንድ የነበረ ነገር ሁለት ሲሆን ወይም ላኦ ዜ እንዳለው አንድ ነገር 10,000 ነገሮች በሚሆን ጊዜ ነው። የዛኔ ስፍራ እየበዛና እየሰፋ ይቀጥላል። ዓለምና ስፍራም ጎን ለጎን ይፈጠራሉ ማለት ነው። ያለ ስፍራ ምንም ነገር ሊኖር አይችልም። ይሁንና ስፍራ ራሱ ደግሞ ምንም ነው። መላው ዩኒቨርስ ከመፈጠሩ በፊት ወይም ከታላቁ ፍንዳታ ቢግ ባንግ በፊት በነገሮች ለመሞላት የሚጠብቅ ባዶ ሰፊ ስፍራ ህዋ አልነበረም። ምንም ነገር ስላልነበረ ስፍራ አልነበረም። የማይገለጸው አንዱና ብቸኛው ዘዋን ብቻ ነበር። አንዱ 10,000 ነገሮች ሲሆን ግን በዚያው ቅጽበት ስፍራ ተፈጠረ። ብዙዎችም በእርሱ ውስጥ እንዲኖሩ አደረገ። ስፍራ ከየት መጣ? ፈጣሪ ለመላው ዩኒቨርስ መኖሪያ እንዲሆን አዘጋጅቶት ነው? አይደለም። ስፍራ ምንም ስለሆነ የተፈጠረ ነገር አልነበረም ማለት ነው። በምሽት ሰማዩን ተመልከቱ። በአይናችሁ የምታያቸው በሺህ የሚቆጠሩ ከዋክብት በዚያ ስፍራ ካለው ስፋት ኢምንቱን ያህሉ በቴሌስኮፕ በሺህ ሚሊዮን የሚቆጠሩ ህብረ ከዋክብት ጋላክሲ ማለት ተችሏል። እያንዳንዱ ጋላክሲ የዩኒቨርስ ደሴት ሲሆን በውስጡ በሺህ ሚሊዮን የሚቆጠሩ ከዋክብት ይዟል። ከዚህ በላይ አስደናቂው ነገር ደግሞ ይህንን ሁሉ በውስጡ የያዘው ስፍራ ጥልቀትና ጸጥታ እንዲሁም ስፋት ነው። ታዲያ ይህ ስፍራ ምንድን ነው? ባዶነት፣ ኢንትነስ፣ ሰፊ ባዶነት ነው። ዩኒቨርስን ስንመለከት የሚታየው ሰፊ ባዶ ስፍራ አእምሯችን የፈጠረው የማይገለጸው ውጫዊ ምስል ወይም የአምላክ አካል ነው። የተመለከትነው ሰፊ ስፍራና ጸጥታ ውጫዊ ብቻ አይደለም፣ በእናንተ ውስጥም ይገኛል። ሙሉ በሙሉ አሁን ላይ ስትኖሩ በውስጣችሁ ያለውን ስፍራና ጸጥታ ታያላችሁ። የውስጣችሁ ስፍራ ጥልቅ እንጂ ቅጥያ አይደለም። ሞት ኮንሺየስ ዴዝ ከህልም አልባ እንቅልፍ በተጨማሪ ሌላ የማንቆጣጠረው የመንፈሳዊ መረዳት መግቢያ በር አለ። እርሱም አካላዊ ሞት ነው። በሕይወት ሳላችሁ ወደ መንፈሳዊ መገለጥ የሚያስገባ በር የማግኘት እድል ካልነበራችሁ የመጨረሻ መግቢያ በር ፖርታል ስጋዊ አካላቸው እንደ ሞተ ይከፈታል። የሞት አፋፍ ላይ ደርሰው የተመለሱ ሰዎች የተመለከቱትን ነገር በተደጋጋሚ ይናገራሉ። በዚያ ስፍራ ሳሉ ፍጹም ጸጥታና ቃላት የማይገልጸው ሰላም እንደተሰማቸው ተናግረዋል። የቲቤታውያን የሙታን መጽሐፍ The Book of the Dead ይህንን ሲገልጽ አንጸባራቂና ቀለም የለሽ የባዶነት ብርሃን የሚል ሲሆን ያንን ብርሃንም የናንተ እውነተኛ ፍጥረት ይለዋል። ይህ መግቢያ በር የሚከፈተው ለአጭር ቅጽበት ብቻ ይሆናል። በሕይወት ዘመናችሁ የማይገለጸውን ካልገጠማችሁ ከሞታችሁ በኋላ መግቢያ በሩን ላታዩትና ሊያመልጣችሁ ይችላል። ብዙ ሰዎች በውስጣቸው ፍርሃት፣ ቅዋሜና የተለያዩ ስሜቶችን ይሸከማሉ። መግቢያ በሩን ቢያንኳኩ እንኳን ፈርተው ይሸሻሉ። ከዚያም ንቃተ ህሊናቸውን ያጣሉ።
ከዚያም ቀጥሎ የሚሆነው ነገር ከቁጥጥር ውጭ ነው። ሌላ ዙር ሞትና ሕይወት ይቀጥላል። የእነዚህ ሰዎች ኑረት ለሕያውነት ገና ብቁ አልሆነም። ስለዚህ በሞት መግቢያ በር ፖርታል በኩል ማለፍ መጥፋት አይደለም። በሁሉም መግቢያ በሮች በኩል የሚያልፈው እውነተኛው አንጸባራቂው ማንነታችሁ እንጂ አካላዊ ሰውነታችሁ አይደለም። የስብዕናችሁ እውነተኛ ፍጥረት አይጠፋም። ለሞት መቃረብ ወይም ስጋዊ ሞት ሁልጊዜ መንፈሳዊነትን የማረጋገጫና የማወቂያ ታላቅ ዕድል ነው። ሞትን በማያውቅ ማህበረሰብ ውስጥ በመኖራችን ምክንያት ይህ የመንፈሳዊ መገለጥ ወርቃማ አጋጣሚ ያመልጠናል። እያንዳንዱ መግቢያ በር የሞት በር the portal of death ነው። የሐሰተኛ ማንነታችን ሞት። በዚያ በር ስታልፉ አእምሮ የፈጠረው ማንነታችሁን መሆናችሁ ያገጥማል። የዛኔ ሞትም እንደ ሐሰተኛው ማንነታችሁ ምናባዊ ቅዠት መሆኑን ትረዳላችሁ። ሞት በቀላሉ ሲቀመጥ የምናባዊ ቅዠቱ ፍጻሜ ማለት ነው። ሞት ስቃይ ሊሆንባችሁ የሚችለው ሐሰተኛ ማንነታችሁን ወይም ምናባዊ ቅዠቱን የሙጥኝ ካላችሁ ብቻ ነው።